ሰዎች ለእናንተ ግድ እንደሌላቸው የተሰማችሁ ጊዜ አለ? ትኩረት በምትፈልጉበት ቦታ ትኩረትን ተነስታችሁ ታውቃላችሁ? ከናንተ የሚጠበቀውን ነገር በሙሉ አድርጋችሁ ስትጨርሱ ለስራችሁና ለጥረታችሁ ምንም አይነት ማበረታቻና እውቅና ሳይሰጣችሁ ቀርቶ ያውቃል? በስራ ቦታ የሚገባችሁን የኃላፊነት ቦታና ክብር ተነፍጋችሁ ታውቃላችሁ? በማህበራዊ ህይወትና በጓደኝነት ደግሞ እናንተ ለሰዎች ከምትሰጡት ቅድሚያ አኳያ እኩል የሆነ ምላሽን ሳታገኙ ቀርታችሁ ታውቃላችሁ? ስልክ ስትደውሉ አይነሳም። መልእክት ስትልኩ ከሰዓታት በኋላ በግዴለሽነት ይመለሳል። ሰዎች ሲፈልጉ ብቻ ያገኟችኋል። ይህ ነገር በተደጋጋሚ ሲፈጠር በቃ ችግሩ የኔ ነው እንዴ ብላችሁ ራሳችሁን ትጠይቃላችሁ። ትኩረትና ክብርን ለማግኘት ብላችሁ ይበልጥ ትጥራላችሁ። ስራ ላይ ከበፊቱ በላይ ትደክማላችሁ። ለሰዎች ከልክ በላይ ትጨነቃላችሁ። ደጋግማችሁ ማብራሪያ ትሰጣላችሁ። ግን ምንም የሚቀየር ነገር የለም። ጭራሽ ክብራችሁና ዋጋችሁ እያነሰ መፍትሄ የሌለው አዙሪት ውስጥ የገባችሁ ይመስላችኋል። እውነታው ግን ይሄ ነው። የሰዎች ክብርና ትኩረትን የምታገኙት በልመና ወይም ልክ የሌለው ማብራሪያ ወይም ደግሞ ከልክ በላይ ጥሩ በመሆን አይደለም። ሰዎች ዋጋ ሲነፍኳችሁና ቅድሚያ ሲያሰጧችሁ ሚዛኑን ወደ እናንተ የምትመልሱበት ትክክለኛ የስነ ልቦና መንገድ አለው። ዛሬ ሰዎች ትኩረት ሲነፍጓችሁና ዋጋ ሲያሰጧችሁ ልታደርጓቸው የሚገቡ 7 ወሳኝ እርምጃዎችን ይዤላችሁ መጥቻለሁ። እነዚህን ተግባራዊ ስታደርጉ በስራም ቦታ በግል ህይወታችሁም ሰዎች ዋጋችሁን ተረድተው የጠፋውን ክብራችሁን አውቀው ትኩረታቸውን ወደ እናንተ መመለስ ይጀምራሉ ማለት ነው። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ ከልክ በላይ መፈለግን ማቆም። ሰው ትኩረት ሲነፍጋችሁ በህይወታችሁ ላይ በተግባር የሚታይ ነገር አለ። ቴክስት ስትልኩላቸው ከሰዓታት በኋላ እሺ ወይም አዎ የሚል አጭር መልስ ይመልሳሉ። ለመገናኘት ስትቀጣጠሩ ደግሞ በመጨረሻ ሰዓት ሰበብ ይፈጥራሉ። በዚህ ጊዜ አብዛኛው ሰው የሚያደርገው ስህተት ምን ሆነ ነው ብሎ ደጋግሞ መደወል ወይም ረጅም ቴክስት መጻፍ ነው። የነፈጋችኋቸውን ትኩረት በጉልበት ለማግኘት ትለማመጣላችሁ ማለት ነው። ይህንን ወዲያውኑ አቁም። የሰጧችሁን ያህል ብቻ ስጡ። መልስ ካዘገዩ እናንተም አዘግዩ። አጭር ቃል ከተጠቀሙ እናንተም አጭር ቃል ተጠቀሙ። ክፍተቱን ለመሙላትና ከነሱ የተሻለ ጥሩ ሰው ለመሆን አትሞክሩ። ከልክ በላይ መፈለግን አቁሙ። ዝምታውን እነሱ ራሳቸው እንዲጋፈጡት ተውት። ታዋቂው የስነ ልቦና አጥኚ ዊላርድ ዋለር የአነስተኛ ፍላጎት ህግ እያለ የሚጠራው ህግ አለ። ይህም ጽንሰ ሐሳቡ እንዲህ ይላል: በማንኛውም ግንኙነት ውስጥ ከፍተኛው ቁጥጥር ያለው ሰው ለግንኙነቱ አነስተኛ ፍላጎት የሚያሳየው ሰው ነው ይላል። ስለዚህ አብዝታችሁ በፈለጋችኋቸው በደወላችሁላቸው እና በተጨነቃችሁላቸው ቁጥር ክብራችሁንና የኃይል ሚዛኑን ለነሱ አሳልፋችሁ እየሰጣችሁ መሆኑን ወቁ። ኃይላችሁን ለመመለስ ፍላጎታችሁን ከነሱ ፍላጎት ጋር እኩል አድርጉት፣ ወይም ደግሞ እንደውም የበለጠ አነስተኛ ፍላጎትን አሳዩ። ሁለተኛ፣ ሁልጊዜም አለመገኘት። በእውነተኛ ህይወት ውስጥ ሰዎች ቅድሚያ የማይሰጧችሁ ሁልጊዜም ለነሱ ዝግጁና ክፍት ስለሆናችሁ ነው። ቀኑን ሙሉ ደውለው አያውቁም። ነገር ግን ማታ ላይ ሲደብራቸው፣ ሌላ ጓደኛ ሲያጡ ወይም የሆነ ነገር ሲፈልጉ የት ነህ እንገናኝ ይሏችኋል። እናንተ ደግሞ የራሳችሁን ፕሮግራም ሰርዛችሁ እረፍታችሁን አቋርጣችሁ ወይም እንቅልፍ አጥታችሁ እሺ ብላችሁ ትሄዳላችሁ። ስልክ ሲደውሉላችሁ ስራ ላይ እንኳን ብትሆኑ በመጀመሪያው ጥሪ ታነሳላችሁ። ይህ ድርጊታችሁ ሳታውቁት በስነ ልቦናዊ ቋንቋ የኔ ህይወትና ጊዜ የራሱ የሆነ ዋጋ የለውም፣ አንተ በፈለክ ሰዓት መጥተህ ልትወስደው ትችላለህ የሚል መልእክትን ያስተላልፋል። የሰው ልጅ ደግሞ በማንኛውም ሰዓት በቀላሉ የሚያገኘውን ነገር በፍጹም አያከብርም። ስለዚህ ዛሬውኑ ተደራሽነታችሁን ገድቡ። ሲደውሉላችሁ ስራ ላይ ከሆናችሁ ስልኩን አታንሱት። ሰዓታት ቆይታችሁ ስራ ላይ ነበርኩ ብላችሁ መልሱ። በድንገት እንገናኝ ሲሏችሁ ዛሬ አይመቸኝም፣ ሌላ የግል ፕሮግራም አለኝ ማለትን ልመዱ። ሁልጊዜም እሺ የሚልና ለጥሪ ሁሉ አቤት የሚል ሰው ቀሎ ስለተገኘ ሁልጊዜም በሰዎች አይን እንደ ርካሽ ይቆጠራል። የራሳችሁን የሆነ የግል ህይወት፣ ስራና የማይደፈር ፕሮግራም እንዳላችሁ በተግባር አሳዩ። ታዋቂው ጸሐፊ ሮበርት ግሪን 48ቱ የኃይል ህጎች በተሰኘው መጽሐፉ ላይ 16ኛ ህግ ብሎ ያስቀመጠው የፍልስፍና ሐሳብ እንደዚህ ይላል: በብዛት መገኘት ዋጋን ያረክሳል፣ መጥፋትና አለመገኘት ደግሞ ክብርን ይጨምራል ይላል። ልክ እንደ ወርቅ አስቡት። ወርቅ ውድ የሆነው በየመንገዱ ስለማይገኝ ነው።
እናንተም ጊዜያችሁና ራሳችሁን እንደ ወርቅ ውድ ስታደርጉት ሰዎች እናንተን ለማግኘትና ከእናንተ ጋር ጊዜ ለማሳለፍ ቀድመው ፕሮግራም መያዝና መጣር ይጀምራሉ። እናንተን ማግኘት እንደ ትልቅ ሽልማት ሲቆጥሩት የነፈጓችሁን ክብርና ትኩረት መልሰው ይሰጧችኋል። ሶስተኛ፣ ስሜታዊ ብልህነት። ሰዎች ትኩረት ሲነፍጓችሁ፣ ከእቅድ ውጪ ሲያደርጓችሁ ወይም አሳንሰው ሲያዩአችሁ ህመሙ ይሰማችኋል። በዚህ ጊዜ አብዛኛው ሰው የሚያደርገው ነገር አለ። በሶሻል ሚዲያ ላይ ስሜታዊ የሆኑ ጽሑፎችን ይጽፋል፣ ያኮርፋል፣ ወይም ደግሞ ሲገናኙ ፊቱን ያጠቁራል፣ ቁጣውን ለማሳየት ይሞክራል። ይህንን ስታደርጉ ግን ሳታውቁት ለነዛ ሰዎች እየነገራችኋቸው ያለው ነገር የእናንተ ድርጊት በስሜቴ ላይ ሙሉ ቁጥጥር አለው የሚል ነው። ቁጣችሁ፣ ማክሮፋችሁና በድብቅ የመበሳጨት ምልክት ማሳየታችሁ አሁንም ቢሆን የእነሱን ትኩረት ለማግኘት የምታደርጉት ሌላኛው ትግል እንደሆነ ይገባቸዋል። ስለዚህ እውነተኛው ኃይል ያለው ስሜትን አለማሳየትና የስሜት ብልህነት ውስጥ መግባት ነው። የስሜት ብልህነት ማለት ስሜት እንዳይሰማን ማድረግ ማለት አይደለም። የተሰማንን ስሜት የምናንጸባርቅበት መንገድ ወይም ደግሞ ለተሰማን ስሜት የምንሰጠውን ምላሽ መቆጣጠር ማለት ነው። ስለዚህ ሰዎች ትኩረት ሲነፍጓችሁ ወይም ሲርቋችሁ ወይም በግዴለሽነት ሲያዩአችሁ ምንም እንዳልተፈጠረ ሆናችሁ ቀጥሉ። አትቆጡ፣ አታኩርፉ፣ ወይም የነሱን ድርጊት የሚቃወም አስተያየትን አትስጡ። መራቃቸውንም ሆነ መቅረባቸውን በውስጣዊ ሰላማችሁና በደስታችሁ ላይ ምንም አይነት ለውጥ እንደማያመጣ በተግባር አሳዩአቸው። የስቶይሲዝም ፍልስፍና መሪ የሆነው ፒክቴተስ እንደዚህ ይላል፣ ሊያበሳጯችሁና ስሜታችሁን ሊያናውጥ የሚችል ማንኛውም ሰው የእናንተ አዛዥና ጌታ ይሆናል ይላል። ስለዚህ ስሜታችሁን ለሰጣችሁት ለዛ ነገር ተገዢ ናችሁ ማለት ነው በአጭር ቋንቋ። ሰዎች እናንተን ዝቅ ለማድረግ ወይም ትኩረታችሁን ለመሳብ ያደረጉት ነገር ምንም አይነት ስሜታዊ ምላሽን ካላገኘ ግራ መጋባት ይጀምራሉ። እንዴ ይሄ ሰው ምንም አላሳሰበውም ማለት ነው ብለው ራሳቸውን እንዲጠይቁ ያስገድዳቸዋል። ስሜታችሁን መቆጣጠር ስትችሉ የኃይል ሚዛኑን ሙሉ በሙሉ ወደ ራሳችሁ ትመልሳላችሁ ማለት ነው። አራተኛ፣ ማብራሪያ መጠየቅን አቁሙ። በህይወታችሁ ሰዎች ቀስ በቀስ ሲርቋችሁ ወይም ከበፊቱ የተለየ ቀዝቃዛ ባህሪ ሲያሳዩአችሁ ውስጣችሁ ማብራሪያ ይፈልጋል። እናም ሳታስቡት እንዲህ አይነት ጥያቄዎችን መጠየቅ ትጀምራላችሁ። ሰሞኑን ጠፋክ እኮ፣ ሰላም አይደለህም? ምን አጥፍቼ ነው እንደዚህ የሆንከው? በፊት እኮ እንደዚህ አልነበርክም። አሁን ምን ተገኝቶ ነው? ይህንን ስታደርጉ ግን በስነ ልቦናው ዓለም በጣም ትልቅ ስህተትን እየሰራችሁ ነው። እነዚህ ጥያቄዎች ለነዛ ሰዎች የሚያስተላልፉት መልእክት አለ። ያም ያላንተ ትኩረት መኖር አልችልም፣ እባክህ ወደ በፊቱ ማንነት ተመለስልኝ የሚል የደካማነትና የጥገኝነት ስሜት ነው። ደግሞም አብዛኛው ጊዜ እውነተኛውን ምክንያት አይነግሯችሁም። ምንም አልሆንኩም፣ ትንሽ ስራ በዝቶብኝ ነው በሚል የውሸት ሰበብ ጥያቄውን ናቅ አድርገው ያልፉታል። ይህም እናንተን ትኩረት እንደተነሳችሁ ወይም ደግሞ ለናንተ ጥያቄ ወይም ለናንተ የተለየ ስሜት እንደሌላቸው እየተሰማችሁ የበለጠ ትኩረት የመነፈግ ስሜቱን እንድታጣጥሙት ይሆናል ማለት ነው። ስለዚህ ከዛሬ ጀምሮ የሰዎችን የባህሪ ለውጥ በቃላት ማብራሪያ መጠየቅ አቁሙ። ሲርቁ ዝም ብላችሁ ተመልከቷቸው። ለምን ብላችሁ አትከራከሩ። ራሳችሁንም ለማስረዳት አትሞክሩ። የሰዎች መራቅና ትኩረት መነፈግ በራሱ ከማንኛውም ቃል በላይ ግልጽ የሆነ መልእክት አለው። ታዋቂው የስነ ልቦና አጥኚ ፖል ዋትዛላዊክ የሰው ልጅ ግንኙነትን በሚያጠናው ንድፈ ሐሳቡ ላይ እንደዚህ ይላል፣ ሰው መልእክት ከማስተላለፍ ሊያመልጥ አይችልም። እሱ እንዳለው የሰዎች ዝምታ፣ መራቅና ትኩረት መንፈግ በራሱ አሁን ላይ ላንተ ቅድሚያ መስጠት አልፈልግም የሚል ጮክ ያለ መልእክት አለው ይላል። ታዲያ ይህን ግልጽ መልእክት በተግባር እያሳያችሁ በድጋሜ በቃል እንዲያብራራላችሁ መጠየቅ ለምን አስፈለገ? ማብራሪያ መጠየቅ ስታቆሙና የነሱን መራቅ እንደ መልስ ወስዳችሁ የራሳችሁን ሕይወት ስትቀጥሉ ጥንካሬያችሁን ያዩታል። ዝምታችሁ የፈለገ ቢሆን አንተን በመለመን ክብሬን አላዋርድም የሚል ጠንካራ መልስ ይሆንላቸዋል። አምስተኛ፣ የትኩረት አቅጣጫችሁን ወደ ራሳችሁ ማዞር። ሰዎች ትኩረት ሲነፍጓችሁ አይምሯችሁ ቀኑን ሙሉ ስለነሱ በማሰብ ይጨነቃል። አሁን ምን እያደረገ ይሆን? ከማን ጋር ውሎ ይሆን እያላችሁ የሶሻል ሚዲያ ገጻቸውን ደጋግማችሁ ትፈትሻላችሁ። ለነሱ በአካል ታወጡ የነበረውን ጊዜና ጉልበት አሁንም ቢሆን በሐሳብ ደረጃ ለነሱ አሳልፋችሁ እየሰጣችሁ ነው።
ይህ ደግሞ ህይወታችሁን በራሳችሁ እጅ ቆማችሁ ወደ ታች እንድታወርዱት እያደረጋችሁ ነው። ስለዚህ ይህንን የኃይል ፍሰት ወዲያውኑ አቁማችሁ የትኩረት አቅጣጫችሁን ሙሉ በሙሉ ወደ ራሳችሁ አዙሩ። ለነሱ ታባክኑት የነበረውን ጊዜና ሐሳብና ጉልበት ለራሳችሁ አካላዊ፣ አእምሮአዊና ፋይናንሳዊ እድገት አውሉት። ወደ ስፖርት ቤት ሂዱ። በስራችሁ ላይ ውጤታማ ሁኑ። አዳዲስ ክህሎቶችን ልመዱ እና ራሳችሁን አሳድጉ። በራሳችሁ ህይወት ላይ በጣም ከመጠመዳችሁ የተነሳ የነሱ መኖርና አለመኖርን ለማስተዋል እንኳን ጊዜ ማጣት አለባችሁ። የስቶይሲዝም ፍልስፍና መሪ እና የሮማ ንጉሥ የነበረው ማርከስ ኦሬሊየስ በመጽሐፉ ላይ እንደዚህ ይላል። በሌሎች ሰዎች አእምሮና ድርጊት ውስጥ ምን እየተካሄደ እንዳለ ለማወቅ በመጨነቅ ውድ ህይወታችሁን አታባክኑ። ያንን ኃይል ሙሉ በሙሉ በራሳችሁ ማንነት ላይ እና እድገታችሁ ላይ ብቻ አውሉት ይላል። ሰዎች በራሱ ህይወት የሚተማመንን ለራሱ ትልቅ ቦታ የሚሰጥንና በየቀኑ የሚያድገን ሰው ማጣት በፍጹም አይፈልጉም። ስለነሱ ማሰብ አቁማችሁ በራሳችሁ ህይወት ላይ ማብራት ስትጀምሩ የተዉትና የናቁት ነገር ምን ያህል ውድ እንደነበረ መረዳት ይጀምራሉ። ያኔ የጨዋታው ህግ ይገለበጣል። እናንተን መፈለግና መከተል የሚጀምሩት እነሱ ይሆናሉ ማለት ነው። ስድስተኛ ላይ የምናየው ነጥብ የሰዎችን ክበባችሁን ማስፋፋት ነው። በእውነተኛ ህይወት ውስጥ ሰዎች ትኩረት ሲነፍጉን የምናደርገው ትልቅ ስህተት አለ። ሙሉ ማህበራዊ ህይወታችንን በዛ በሚያገለን ሰው ላይ ብቻ እናንጠለጥላለን። ሌሎች ጓደኞቻችንን እንረሳለን። አዲስ ሰው እንዳንተዋወቅ ራሳችንን እንቆልፋለን። በቃ ቀኑን ሙሉ የዛን ሰው ስልክ መጠበቅና ኦንላይን መግባት አለመግባቱን መከታተል ብቻ ስራችን ይሆናል። እነሱ ሲርቁን እኛ ጭራሽ ብቸኛ እንሆናለን። ይህኔ ያ ሰው እኔን ካጣ ሌላ ማንም የለውም፣ ደስታው ያለው እኔ ጋ ብቻ ነው የሚል እምነት ውስጥ ይገባል። የሰው ልጅ ደግሞ አማራጭ እንደሌለው ያወቀውን ሰው በጭራሽ አማራጭ አድርጎ አይወስደውም። ስለዚህ ይህንን ሁኔታ ወዲያውኑ ቀይሩት። ደስታችሁም ሆነ ማህበራዊ ህይወታችሁን በአንድ ሰው እጅ ላይ ብቻ አታድርጉ። ወጣ በሉ። ከሌሎች አዎንታዊና ጠንካራ ጓደኞቻችሁ ጋር ጊዜያችሁን አሳልፉ። አዳዲስ ሰዎችን ተዋወቁ። በራሳችሁ ዓለም ውስጥ የደመቀ ህይወት እንዳላችሁ በተግባር አሳዩ። ሰዎች በእነሱ ላይ ጥገኛ እንዳልሆናችሁና በዙሪያችሁ ሌሎች ምርጫዎች እንዳሉ ሲገነዘቡ በውስጣቸው እናንተን የማጣት ፍርሃት ይፈጠራል። በስነ ልቦናው ዓለም ማህበራዊ ማረጋገጫ ወይም ሶሻል ፕሩፍ የሚባል እጅግ ጠንካራ ጽንሰ ሐሳብ አለ። ይህ ማለት የሰው ልጅ በተፈጥሮ ሌሎች ሰዎች የሚፈልጉትንና የሚያከብሩትንና የሚወዱትን ሰው አብልጦ ይፈልጋል ማለት ነው። ታዋቂው ጸሐፊ ስቴፈን ኮቬ ይህንን ባህሪ የተትረፈረፈ አስተሳሰብ ይለዋል። አማራጭ እንዳለውና በዓለም ላይ በቂ አዲስ ሰው እና ጓደኝነት እንዳለ የሚያምን ሰው ማንንም ሰው ትኩረት ቢነፍገው አይደነግጥም ይላል። ህይወታችሁ በሌሎች ሰዎች የተከበበና ደማቅ መሆኑን ሲያዩ ያ ትኩረት የነፈጋችሁ ሰው ቆይ እኔ የማጣው ነገር ውድ ነው እንዴ ብሎ ራሱን መጠየቅ ይጀምራል። እናንተን እንደ ቀላልና ኪሴ ውስጥ ነው ያለው ብሎ መቁጠሩን ትቶ የትኩረታችሁ እና የደስታችሁ ተካፋይ ለመሆን ራሱ መልሶ ጥረት ማድረግ ይጀምራል ማለት ነው። ስለዚህ አጠገባችሁ ያለውን ወይም ክበባችሁን አስፉ። ሰባተኛ ጥሎ የመሄድ የመጨረሻ ውሳኔ። በእውነተኛው ህይወት ውስጥ ከላይ ያየናቸውን 6 ነገሮች በተግባር አውላችሁ ራሳችሁን አሻሽላችሁ ስሜታችሁን ተቆጣጥራችሁና አማራጫችሁን አስፍታችሁ ያ ሰው አሁንም ክብራችሁን የማይጠብቅና ዋጋችሁን የማይረዳ እና እንደፈለገ የሚያደርጋችሁ ከሆነ ጥሎ መሄድ አማራጭ የሌለው ምርጫ መሆኑን ልትገነዘቡ ይገባል። ብዙ ጊዜ ግን ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ነገ ይስተካከል ይሆናል የሚል የተስፋ ስህተት፣ ወይም ደግሞ እሱን ወይም እሷን ካጣው ብቸኛ ሆናለሁ የሚል ፍርሃት። ዋጋ በማይሰጠን ግንኙነት ውስጥ እንድንኖር የሚያስቀሩን ሁለቱ ፍርሃቶቻችን እነዚህ ናቸው። አክብሮት በሌለበት ቦታ መቆየት ለራሳችን አስጊ መሆኑን መጀመሪያ መረዳት ያስፈልጋል። ስለዚህ የመጨረሻውና ከባዱ ግን ደግሞ እጅግ ኃይለኛው እርምጃ ያለምንም ጸጸትና ጭንቀት ጥሎ መሄድ ነው። ለክብራችሁና ለሰላማችሁ ስትሉ ማንንም ሰው አሳልፎ ለመስጠት አትፍሩ። የረጅም ጊዜ ጓደኛም ይሁን የፍቅር አጋር፣ የሥራ ባልደረባ ማብራሪያ አያስፈልገውም። እንዲህ ካላደረክ እተውሃለሁ የሚል የመጨረሻ ማስጠንቀቂያ መስጠትም አያስፈልግም። በቀላሉ ዕቃችሁን ጠቅልላችሁ ወይም ስልካችሁን ዘግታችሁ ከህይወታችሁ ቆርጣችሁ አውጡት። ታዋቂው ጸሐፊና ገጣሚ ማያ አንጀሉ የተናገረችው እጅግ ጥልቅ የሆነ አባባል አለ።
ለነሱ አማራጭ ብቻ የሆናችሁለትን ሰዎች በህይወታችሁ ውስጥ ቀዳሚ ምርጫ ወይም ፕራዮሪቲ አትስጧቸው ወይም አታድርጓቸው ትላለች። በስነ ልቦናና በድርድር ሳይንስ ውስጥ ደግሞ ጥሎ የመሄድ ኃይል የሚባል ወይም the power of walk away የሚባል ትልቅ ሕግ አለ። በየትኛውም ግንኙነት ሆነ ድርድር ውስጥ እውነተኛው አሸናፊ በማንኛውም ሰዓት ምንም ሳይቆጨው ጠረጴዛውን ጥሎ የመውጣት ድፍረትና አቅም ያለው ሰው ነው። ጥሎ የመሄድ አቅም እንዳላችሁ በተግባር ስታሳዩ ሁለት ነገሮች ብቻ ናቸው የሚፈጠሩት። ወይ የሰውየውን አይን ይከፈትና የጠፋውን ክብራችሁን አውቆ ያጣውን ነገር ትልቅነት ተረድቶ ሙሉ በሙሉ ይለማመጣችሁና ወደ ነበራችሁበት እንድትመለሱ የተቻለውን ጥረት ያደርጋል። አለበለዚያ ደግሞ ሰላማችሁን የሚነሳውንና የማይጠቅማችሁን ሰው ከህይወታችሁ ጠርጋችሁ አስወጣችሁ ማለት ነው። በሁለቱም መንገድ የጨዋታው አሸናፊ እናንተ ናችሁ። ስለዚህ ሁልጊዜም የሆኑ ሰዎች የግድ ትኩረትና ክብርን ይሰጡናል ማለት አይደለም። አንዳንድ ጊዜ ምንም ጥረት ብታደርጉ የፈለገውን ነገር ብታደርጉ የእናንተን ዋጋ የማይረዱና ክብራችሁን የማይጠብቁ ሰዎች በምድር ላይ አሉ። እነዛን ሰዎች ደግሞ የመጨረሻው አማራጭ ጥሎ በመሄድ ችግሩን መፍታት ብቻ ነው። ለዛሬ ያዘጋጀንላችሁ ይህን ነበር። ብዙ ጊዜ ሰዎች ሁሉን ነገር እታገሳለሁ፣ ነገር ግን የማልታገሰው አንድ ነገር አለኝ፣ እርሱም ንቀትን ነው ሲሉ እንሰማለን። እውነት ነው። ይሄ በሰው ሁሉ ዘንድ ያለ ፍላጎት ነው። የሰው ልጅ በተፈጥሮ የተጋነነ እንኳን ባይሆን ነገር ግን ክብርን ይፈልጋል። ይህ የሀብታም የታዋቂ ወይም የባለስልጣን ፍላጎት ብቻ አይደለም። ይህ ዝቅተኛ የምንለው የህይወት ዘይቤ ውስጥ ያለ ሁሉ ሰው ፍላጎት ነው። ነገር ግን ብዙ ጊዜ አብዛኛው ሰው በስራ ቦታ፣ በትምህርት ቤት፣ በልዩ ልዩ ቦታ ላይ ንቀትን ያስተናግዳል። ታዲያ ሰዎች አብዝተው ንቀትን ሲያሳዩአችሁና ክብርን ሲነፍጓችሁ መፍትሄ አድርጋችሁ የምትወስዱት ምንድን ነው? ብቻ መሆን፣ አዲስ ጓደኛ መያዝ፣ የሥራ ቦታ መቀየር፣ አዲስ የሥራ ባልደረባ መያዝ፣ አካባቢን መቀየር? የእውነት ይሄስ ምን ያህል ውጤታማ ሆኖ አገኛችሁት? የሰው ንቀት መነሻ ከቦታው ከአካባቢው ስላልሆነ በዚህ መንገድ ልታስቆሙት አትችሉም። በህይወታችሁም ላይ እንዴት ንቀትን መቆጣጠር እንዳለባችሁ ካላወቃችሁ በሄዳችሁበት ሁሉ ቦታ ላይ የንቀት ሰለባዎች መሆናችሁ የማይቀር ነገር ነው። ግን ይህ ማለት መፍትሄ የለውም ማለት ግን አይደለም። ሳይንሳዊ በሆነ መንገድ በህይወታችሁ ላይ እየተፈጠረ ያለውን ማህበራዊ ችግር ከምንጩ የማድረቅ ስራን አብረን እንሰራለን። በዚህ ቪዲዮ በምትሄዱበት ቦታ ሁሉ ላይ የሰዎችን ንቀት ለመቆጣጠር የሚረዳችሁን 8 መንገዶች እንመለከታለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሰዎችን ንቀት ለመቆጣጠር ከሚረዱ ዘዴዎች መካከል የመጀመሪያው ወይም አንደኛው ምንጩን አስቡ። ንቀት ወይም የሰውን ክብር ዝቅ አድርጎ መመልከት ዝም ብሎ የሚመጣ የሚከሰት ነገር አይደለም። ለዚህም ምንጩን ማወቅ ወይም ማሰብ ይኖርባችኋል። አንዳንዴ የንቀት አስተያየቶችም ሆነ አክብሮቶች የሌላቸው መስተንግዶዎች በቀጥታ ከሰውየው ጋር ይገናኛሉ። ሁልጊዜም ያንን ንቀት ሲገጥማችሁ የገጠማችሁ ቦታና ሰው ላይ አተኩሩ። ምናልባት እናንተ የማይመጥናችሁ ስፍራ ተገኝታችሁ ሊሆን እንደሚችልም አስቡ። አሊያም ደግሞ ያ ሰው በአስተዳደጉ፣ በኑሮ፣ በህይወቱ ያልተማረው የህይወት ስነ ስርዓት ሊሆን እንደሚችልም ተረዱ። አንዳንዴም በቦታ በስራ ቦታ በእኩያ ወይም በተመሳሳይ ደረጃ ላይ ከሆናችሁ የዛ ንቀት ምንጭ የዛ ሰው ለእናንተ ያለው ጭፍን ጥላቻ ወይም የይበልጠኛል ፍርሃት፣ አንዳንዴም እኔ ይሻላለው የሚል ከልብ የመነጨ ትዕቢት ሊሆን ይችላል። ሆኖም ምንጩን አስቡ የሚለው ጠቃሚ መርህ ከሌሎች ንቀት ወይም አሉታዊ አስተያየቶች ሲገጥማችሁ ማስታወስ ያለባችሁ ዋና ጉዳይ ነው። የማያከብራችሁን ሰው ታማኝነትና አስፈላጊነት ገምግሙ። ዕውቀታቸውን፣ ልምዳቸውን እንደዚሁም ዓላማቸውን ግምት ውስጥ አስገቡ። ተአማኒነት ከሌለው ሰው የሚሰጡ ንቀት ያላቸው አስተያየቶች ትንሽ ክብደት ሊይዙ እንደሚችሉ ተገንዘቡ። ሰውየው ተአማኒነት ወይም ዕውቀት ከሌለው አስተያየቶቹ ትንሽ ክብደትን ሊሸከሙ ይችላሉ። የግለሰቡ አስተያየት በግል አድሎ፣ ጭፍን ጥላቻ ወይም ያልተፈቱ ጉዳዮች ላይ የተመሰረተም ይሆናል። ይህ ፍትሃዊ ፍርዶችም ወይም አሉታዊ ባህሪን የማሳየትም ታሪክም ይኖረዋል። ከአክብሮት መጓደል ጀርባ ያለውን ዓላማ ግምት ውስጥ አስገቡ። ሰውየው እናንተን ለማናደድ፣ ምላሽን እንድትሰጡ ለማነሳሳት ወይም
ኃይሉን ለማሳየት እየጣረ ይሆናል። ይህ ታዲያ ለደህንነታችሁ ጠቃሚ ነው። ስለዚህ የበለጠ ሚዛናዊ ተጨባጭ እይታ ሊሰጡ የሚችሉ የተለያዩ አመለካከትን ፈልጉ። ይህ ሰፋ ያለ አመለካከት ግልጽነትን እንድታገኙና አክብሮት የጎደላቸውን አስተያየቶች ተጽዕኖ ለመቋቋም ይረዳችኋል። ሆኖም ሁልጊዜም ንቀት ሲገጥማችሁ የንቀቱን ምንጭ በጥልቀት መፈተሽ ከምንም በላይ ቀዳሚውና አስፈላጊው ነገር ነው። ይህን ማድረጋችሁ በራሳችሁ ላይ ያላችሁን በራስ መተማመንና ጥሩ መንፈስ ለመጨመርና ያለመፈለግ ስሜትን ከውስጣችሁ ለማስወገድ እጅግ በጣም ይረዳችኋል። ሁለተኛ፣ በራሳችሁ በጎነት ላይ አተኩሩ። ሁሉም ሰው የራሱ የሆነ የህይወት ፍልስፍናና መርህ ይኖረዋል። ይህም መርህ ንጹህና ወደ ትክክለኛ መንገድ የሚመራ ነው። ከነዚህ የሰው ልጆች መርሆች ወይም መመሪያዎች መካከል የመጀመሪያ ስፍራውን የሚይዘው ሰዎች በተፈጥሯቸው የተሰጣቸው ጸጋ፣ ለሰው ሁሉ ያላቸው መልካምነትና በጎነት ነው። ደግን ነገር ማድረግ በሁሉም ሰው ዘንድ የተቀበረ ፍላጎት ነው። ታዲያ ይህ የሰው ልጅ ጥልቅ መሻት በአንዳንድ አጋጣሚዎች ሲበረዝና ከዛም ብሶ በክፋትና በጭካኔ ሲሞላ ይስተዋላል። ይህም እንዲሆን ከሚያደርጉት ምክንያቶች ደግሞ ዋነኛው ንቀት ወይም የክብር መነፈግ ከሰዎች የሚሰነዘር ማንኛውም አላስፈላጊ የዘለፋ ትችቶች ናቸው። ይህ ሰው በተፈጥሮ ንቀትን መታገስ አለመቻሉና አጸፋ መስጠት እንዳለበት እንዲሰማው በሚያደርገው መልኩ የበቀል ስሜትን ስለሚያነሳሱ ነው። እናንተ ግን በዚህ ኃይል ፋንታ በጎነታችሁን በማጠንከር በማንኛውም ሁኔታ የህይወት መርሃችሁን እንደማትለቁ እርምጃ እንኳን ብትወስዱ ይህንን መርህ ባለቀቀ ጨዋነት በተሞላው አካሄድ መሆን ይኖርበታል። በራሳችሁ በጎነት ላይ ማተኮር ማለት ባህሪያችሁና ታማኝነታችሁን በእናንተ ቁጥጥር ውስጥ መሆናቸውን ማስተዋል ማለት ነው። ከሌሎች ማረጋገጫን ከመፈለግ ይልቅ በራሳችሁ እሴትና በጎነት መሰረት ለመኖር ቅድሚያ ስጡ። ድርጊቶቻችሁ ለራሳቸው ይናገሩ። ከእሴቶቻችሁ ጋር ተስማምታችሁ ኑሩ። ከሐሳቦቻችሁና ከድርጊቶቻችሁ በተጨማሪም ከውሳኔዎቻችሁ ጋር ጥሩ ጥምረትን ፍጠሩ። ከሌሎች ተግዳሮቶች ወይም ንቀቶች ቢገጥሟችሁ እንኳን መልካም ምግባራቸውና መርሆቻቸውን በሚያንጸባርቅ መንገዶች እርምጃ ወሰዱ። በራሳችሁ በጎነት ላይ ማተኮር ሰዎች በሚሉት ከመደገፍና ደስታን ከማግኘት ይልቅ በራሳችሁ በመተማመን እርካታን እንድታገኙ ያስችላችኋል። ይህ ውስጣዊ ነጻነት ታዲያ ወደ ከፍተኛ በራስ መተማመንና ጽናት ይመራችኋል። ጽናት ወይም ይህ በራስ መተማመን ደግሞ እዚህ ጋር የሚያቆም አይደለም። በመላው ህይወታችሁ ላይ በስራ፣ በትምህርት፣ በሁሉም መስክ የሚገለጥ ባህሪ እንጂ። ይህንን አይነት አላስፈላጊ ትችትንና ንቀትን የመቋቋም ጥንካሬ ሲኖራችሁ በህይወታችሁ በመንገዳችሁ ሁሉ ታላቅን የስኬት ዋና መርህ ወይም ባህሪን ታዳብራላችሁ። ያም ሁሌም በምትሰሩትና በዓላማችሁ ላይ ጸንቶ መቆምን ነው። ሶስተኛ፣ የሌሎችን አስተያየት ጊዜያዊነት ወቁ። የሰዎች አስተያየት ጊዜያዊነት ስንል ሰዎች የሚሰጡን አስተያየት ጥልቀቱና ስፋቱ የታሰበበትን ያህል ሊያክል ስለማይችል ነው። ይህም የአስተያየቱ መነሻ በእናንተ ላይ በጠለቀ ዕውቀት ተንተርሶ ሳይሆን ከላይ ባለ ግምታዊ ሊሆን ስለሚችል ነው። ስለዚህ አስተያየቶች በየጊዜው በየወቅቱ ተቀያያሪ መሆናቸውን ተገንዘቡ። የሰዎች አስተያየትና ፍርዶች ብዙውን ጊዜ ጊዜያዊ ናቸው። የሰዎች አመለካከቶች በራሳቸው ልምዶች፣ ስሜቶች፣ በሚያደሉት ነገርና በአንድ ሁኔታ ላይ ባላቸው ግንዛቤ ወይም ዕውቀት ላይ የተመሰረተ ነው። አስተያየቶች በተፈጥሯቸው ግላዊ መሆናቸውን ተረዱ። የተቀረጹበት ሂደትም በግለሰብ ምርጫዎች፣ እምነትና የግል ትርጓሜዎች ላይ ነው። አንድ ሰው እንደ ንቀት የተገነዘበው ነገር ለሌላ ሰው ምንም ሊሆን ይችላል። አስተያየቶች ዓለም አቀፋዊ ወይም ፍጹም እንዳልሆኑ ተገንዘቡ። የሰዎች አስተያየት በጊዜ ሂደት ሊለዋወጥ ይችላል። ዛሬ አንድ ሰው ስለእናንተ የሚያስበው ነገር ነገ አዲስ በሆነ ዕውቀት፣ በግላዊ እድገት ወይም በእምነት ለውጥ ምክንያት ሌላ ሊሆን ይችላል። አስተያየቶች ተለዋዋጭ ሊሆኑ እንደሚችሉና የእናንተ ተፈጥሯዊ እሴት ነጸብራቅ እንዳልሆኑ እወቁ። ጊዜያዊ ንቀትን ለራሳችሁ ያላችሁን ዋጋ እንዲገልጽ ወይም በራስ መተማመናችሁን እንዲሸረሽር አትፍቀዱ። አብሮ ግን መያዝ ያለባችሁ አስተያየቶች ለእናንተ መወጣጫ መሰላል መሆናቸውንም ነው። አስተያየቶችን ስትቀበሉ አስተያየቱ ምክንያታዊና ሚዛናዊ ሆኖ ካገኛችሁት በጥልቀት ራሳችሁን ለመፈተሽና የሚጠቅማችሁን ነገር ለመያዝ ይረዳችኋል። ለንቀትም ሆነ እናንተን ለመተቸት የሚሰነዘረው አስተያየት ራሳችሁን ለማሳደግ፣ ለመለወጥ፣ ክፍተታችሁን ለማወቅ ብትጠቀሙበት
ያ የናንተ መልካም አስተሳሰብን ያሰፍርላችኋል። አራተኛ ራስን መግዛትን ተለማመዱ። ራስን መግዛትን መለማመድ ለግላዊ እድገትና ለስሜታዊ ደህንነት አስፈላጊ ነው። ክብርን በምትነፈጉበት ጊዜ ስሜታዊ ቁጥጥራችሁን ከፍ በማድረግ ራሳችሁን መግዛት የሚባለውን ክህሎት አዳብሩ። ራስን ማወቅን በማዳበር ጀምሩ። ለሐሳቦቻችሁና ለግፊቶቻችሁ ወይም ነርቨስ ለሚያደርጓችሁ ነገሮች ትኩረት ስጡ። ወደ ድንገተኛ ወይም ምላሽ ሰጪ ባህሪ የሚያመሩ ሁኔታዎችን ወይም አነሳሾችን አስተውሉ። በቁጣ ወይም በንዴት እንዳትወጡ ተጠንቀቁ። በምትናደዱበት ጊዜ ለአፍታም ዝም ብላችሁ በረጅሙ ትንፋሽን ውሰዱ። ይህ ለአፍታ ዝም ማለት ወይም ከምንም አይነት እንቅስቃሴዎች መቆጠብ ለድርጊቶቻችሁ ግፊትን ከሚፈጥሩ ስሜቶችና በድርጊቶቻችሁ መካከል ርቀትን እንድትፈጥሩ ጥሩ ጊዜን ይሰጣችኋል። ይህም ማለት በቀላሉ ድርጊቶቻችሁ ሊያመጣ የሚችለውን አበሳ ማስተዋል ትችላላችሁ ማለት ነው። እናም በጥንቃቄ ምርጫ ለማድረግ እድልን ይሰጣችኋል። መጽሐፍ ሲናገር ራሱን የሚገዛ ከተማን ከሚያስተዳድር ይበልጣል ይላል። ለሰው ልጅ ከባዱ መንገድ ራስን ወደሚወደውና ወደሚፈልገው ትክክለኛ መንገድ ራሱን መምራት ነው። ሰው የራሱ ጠላት ነው። ራሱ ነው ራሱን የሚጎዳው። ለዚህ ነው የከተማና የአገር መሪ ለሌሎች አድርጉ የሚል ትዕዛዝን የማስተላለፍ ብቃት ሲሆን ራስን መምራትና መግዛት ግን ማድረግና መኖር ነው። ራስን መከልከል፣ ራስን ማዘዝም በጣም ከባድ ችሎታዎች ናቸው። ስለዚህ ራሳችሁን መግዛትን ተለማመዱ። በስሜት አሊያም በሁኔታዎች ሳይሆን ራሳችሁን በራሳችሁ እንዲመራ አድርጉት። በስሜታዊነት የማይሆን ስህተትን ከመፈጸም ተጠበቁ። በባህሪያቸው ንቀትና አክብሮት መነፈግ የሰውን ትዕግስት ራስንም የመግዛት አቅም ይፈትናሉ። ነገር ግን ይህን ባህሪ በትክክል የራሳችሁ ማድረግ ከቻላችሁ ንቀትንና አክብሮትን በሚነፍጓችሁ ሰዎች ፊት የበላይነትን ትጎናጸፋላችሁ። ላሳዩአችሁ ንቀት ተመጣጣኝ ምላሽ አሊያም ስድብና ችግርን ሲፈልጉ፣ የናንተ ግን ያና ለማድረግ ፍርሃትን ከዛም ግራ መጋባትን በውስጣቸው ይጭራል። አንዳንዴም እነርሱ ባሳዩአችሁ ንቀት እንኳን ሊጸጸቱ ይችላሉ። ስለዚህ ራስን መግዛትን ተለማመዱ። አምስተኛ በደግነትና በርህራሄ ምላሽ ስጡ። በደግነትና ርህራሄ ምላሽ መስጠት መናናቅን ለመቆጣጠርና አዎንታዊ ግንኙነቶችን ለማዳበር ኃይለኛ መንገድ ነው። ስቶይሲዝም አክብሮት ለጎደለው ድርጊት በደግነትና በርህራሄ ምላሽ መስጠትን ያበረታታል። ሌሎችን የሚያከብሩ ሰዎች ከራሳቸው የውስጥ ውጊያ ወይም ድንቁርና ጋር እየታገሉ ሊሆን እንደሚችሉ እወቁ። አመለካከታቸውና ስሜታቸውን ለመረዳት ሞክሩ። ራሳችሁን በእነሱ ጫማ ውስጥ አስገብታችሁ ተመልከቱ። አክብሮት የጎደለውን ባህሪ እንዲያሳዩ ያደረጋቸው ምን እንደሆነ በብልሃት ተረዱ። ርህራሄ ያለው መረዳት በቁጣ ወይም በመከላከል ምላሽ ከመስጠት ይልቅ በርህራሄ እንዲመልሱ ያደርጋቸዋል። እንደዚሁም በንቃት አዳምጧቸው። ለሐሳቦቻቸውና ለስሜቶቻቸው እውነተኛ ፍላጎት እንዳላችሁ አሳዩአቸው። በስሜታዊነት ወይም በንዴት ምላሽ ከመስጠት ይልቅ በእርጋታ ምላሽን ስጧቸው። ሐሳባችሁን ሰብሰብ አድርጋችሁ ትንሽ ጊዜ ውሰዱና ቃላቶቻችሁን በጥንቃቄ መረጡ። በማስተዋል ምላሽ መስጠት ሁኔታውን ለማርገብ እና ግንኙነትን ለመፍጠር ያስችላችኋል። ቃላት ከናንተ እስኪወጡ ድረስ የናንተ ባሪያ ናቸው፣ ከወጡ በኋላ ግን የናንተው ጌታ ናቸው። ይህ አባባል ምን ያህል በጥንቃቄ የምንናገረውን መምረጥ እንዳለብን ይነግረናል። የምትጸጸቱበትን ወይም በስሜታዊነት የናንተ ያልሆነውን ባህሪ ማሳየት የለባችሁም። ንቀትን ስትመለከቱ ወይም አክብሮትን ሲነፍጓችሁ፣ እናንተ ግን ትክክለኛ በሆነው ባህሪያችሁ፣ በጸባያችሁ በትህትናና በርህራሄ ምላሽን ስጡ። ይህ በእነርሱ ዘንድ የነበራቸውን ንቀት እንደ በረዶ ያቀልጠዋል። እናንተ የተለየ አክብሮትን ትጎናጸፋላችሁ። ይህ ባይሆን እንኳን ነገር ግን የእናንተን ማንነት አለቀቃችሁም ወይም የአቋም ሰው ሆናችሁ ተገኝታችኋል ማለት ነው። ስድስተኛ ንቀትን እንደ ራስ ነጸብራቅ አትዩ። የሌሎች ንቀት የተሞላበት ባህሪ የእናንተን ዋጋ ከማንጸባረቅ ይልቅ የእነርሱን ባህሪ የሚገልጽ እንደሆነ እወቁ። አንዳንዴ ሰው የራሱ የሆነ የተለየ አመለካከት፣ እምነትና እሴት እንዳለው ተረዱ። አክብሮት የጎደለው ባህሪ ብዙውን ጊዜ የሚመነጨው ከአንድ ሰው ውስጣዊ ያለመረጋጋት ወይም አድሏዊ ባህሪ ወይም የተጣመመ እይታ ሊሆን ይችላል። የእናንተን ዋጋ ወይም ባህሪ የሚያንጸባርቅ ነው ማለት አይቻልም። ለራሳችሁ ያላችሁን ግምት የሚወስነው በሌሎች አስተያየት ወይም ባህሪ እንዳልሆነ ተገንዘቡ። ስለዚህ ውስጣዊ መረጋጋታችሁን ጠብቁ። ውስጣዊ መረጋጋት ደህንነታችሁን ለመጠበቅና ፈታኝ ሁኔታዎችን እንድትቋቋሙ ለማገዝ አስፈላጊ ነው።
ስቶይሲዝም ውጫዊ ሁኔታዎች ምንም ቢሆኑ እንኳን ውስጣዊ መረጋጋትን የመጠበቅ አስፈላጊነትን አጽንዖት ይሰጣል። የውጫዊ ሁኔታዎች ውስጣዊ መረጋጋትን መረበሽ የለባቸውም። እንደ ንቀት ያሉ ውጫዊ ድርጊቶች ከእናንተ የመነጩ ሳይሆኑ ከሌላ ሰው ምልከታ የመነጩ ናቸው። እነዚህ ድርጊቶች ከቁጥጥራችሁ ውጪ የሆኑ ነገሮች ናቸው። እነርሱ የሚናገሩትን ነገር ልትቆጣጠሩት አትችሉም። ሆኖም ግን የእናንተ ምላሽን መቆጣጠር ትችላላችሁ። ውስጣችሁን የሚጎዳው እነርሱ የተናገሩት ሳይሆን እናንተ የምትሰጡት ምላሽ ነው። ስለዚህ ምላሾቻችሁ እናንተን የሚጠቅምና ውስጣዊ መረጋጋታችሁን የሚጠብቅ ይሁን። ሰባተኛ፣ መናቅን እንደ እድገት ዕድል ተጠቀሙት። ክብርን ማጣት እንደ ዕድል ተጠቀሙት። ክብርን ማጣትን እንደ እድገት ዕድል መጠቀም ከፍተኛ ነገሮችን እንድትማሩና ጠቃሚ ልምዶችን እንድታዳብሩ የሚያስችል የለውጥ አስተሳሰብ ሊሆን ይችላል። ስቶይሲዝም ተግዳሮቶችን፣ ንቀትን ጨምሮ ለግል እድገት ራስን ማሻሻያ ዕድል አድርጎ መመልከትን ያበረታታል። ትዕግስትን፣ ጽናትን፣ ስሜታዊ ዕውቀትን ለመለማመድና ለማዳበር አክብሮት የጎደላቸውን ባህሪያት ተጠቀሙ። በመናቅ የሚቀሰቀሰው አሉታዊ ወይም መጥፎ ስሜቶችን ከማሰብ ይልቅ በዚህ ሁኔታ ውስጥ ልታገኙ ስለምትችሉት ጠቃሚ ልምድ አስቡ። ከእንደዚህ አይነት ተሞክሮ ምን መማር እንደምትችሉና ለግል እድገታችሁ እንዴት አስተዋጽኦ ሊያደርጉ እንደሚችሉ ራሳችሁን ጠይቁ። በዚህ ላይ ምስጋናን ተለማመዱ። ከንቀት ልምምዶች ለተማራችሁት ትምህርቶች ማመስገንን ልመዱ። ባህሪያችሁን፣ ጥንካሬያችሁን፣ ጥበባችሁን ለማጠናከር ስለሚረዳችሁ ይህን ዕድል አመስግኑ። ምስጋና ትኩረታችሁን ከአሉታዊ ወደ አዎንታዊ ለመቀየር ይረዳልና። እነዚህ ትምህርቶች ተግባራዊ ለማድረግ ልምምድና ትዕግስትን እንደሚጠይቅ አስታውሱ። እነዚህ መርሆችን ከእናንተ ልዩ ሁኔታዎችና የግል እድገት ጉዞ ጋር ማስማማት በጣም አስፈላጊ ነገር ነው። ስምንተኛ፣ ልትቆጣጠሩት በምትችሉት ነገር ላይ አተኩሩ። ጉልበታችሁን በቁጥጥራችሁ ውስጥ ባሉ ጉዳዮች ላይ አውሉት። ለምሳሌ በሐሳቦቻችሁ፣ በድርጊቶቻችሁና በምላሾቻችሁ ላይ ትኩረቶቻችሁን ገንቡ። ወደ ሆኑ ፍላጎቶቻችሁ አዙሯቸው። አክብሮት በጎደላቸው አስተያየቶች ላይ ከማተኮር ፍላጎቶቻችሁን ከመፈጸም ወይም የበቀል እርምጃ ለመውሰድ ከመነሳሳት ይልቅ በማስተዋልና በብልሃት ምላሽን ለመስጠት ሞክሩ። ሁልጊዜም ከአቅም በላይ በሆነ ነገር ላይ ትኩረታችሁን አትስጡ። ንቀትና አክብሮትን መነፈግ እንደ ጊዜውና እንደ ቦታው የሚለዋወጡ ናቸው። ስለዚህ መቀየር ባለባችሁ ነገር ላይ አተኩሩ። ማስተዋላችሁን በዚህ መዝኑ። አንድ አባባል አለ፣ ከአሳማ ጋር በጭቃ ላይ ልትላፋ ትችላለህ፣ ሁለታችሁም ትቆሸሻላችሁ። ልዩነቱ ግን አሳማው መቆሸሹን ይወደዋል። ስለዚህ እናንተ ከማይመጥኗችሁ ጋር አትላፉ። በንቀት አክብሮትን በመነፈግ ውስጥ ብትሆኑ እንኳን እነርሱ በወረዱት ልክ አትወረዱ። ምክንያቱም እናንተ መቆሸሹን ስለማትወዱት ነው። ስለዚህ ደረጃችሁን ጠብቃችሁ ኑሩ። ለዛሬ ያዘጋጀውላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።